አንድ ህጻን ልጅ ይለማመዳሉ፣ እንድንለማመድ ያደርጋሉ። የሞተውን ህጻን ልጅ ማለት ነው። በሱም እንዴት አድርገን እንደምናወጣና ምን ማድረግ እንዳለብን ይነግሩናል። የሞተውን ህጻን ልጅ ማለት በቃ የወድቀውን የተወሰደበትን ህጻን ልጅ ሬሳው ላይ እንዴት አድርገን ቀደን እንደምናወጣ ያሳዩናል። እሺ እኛው ራሳችን ማለት ነው። ምላጩን ይዘን እንዴት አድርገን መቅደድ እንዳለብን ከቦታውን ያሳዩናል እና የዘይቱ ጋር ቀደን መስፋት እንዳለብን ያሳዩናል። በሞተ ሬሳ ነው የምትለማመዱት? አንዳንዴ እየመጡ ያስፈራሩናል። በቤላ ምናምን አርዳቸዋለሁ፣ ከዛ በቤንዚን እናቃጥላቸዋለን እያሉ ሃይላንድን ያሳዩናል። ዝም ብለው ቤንዚን? የምን ቤንዚን ነው ደግሞ? ቤንዚን እንደፋባቸውና እናቃጥላቸዋለን። አሁን ሁሉ ቅድም እንደዚህ አንተ እዚህ ሆነ እያለ ይሄን ልጅን ለማረድ ይሄኛው ልጅን በቤት ላይ ያስፈራሩት ነበር። አሁን እዚህ ማታ መጨረስ አለብን እያሉ ነበር። ማታ መጨረስ አለብን? ማታ እናንተን ሊወስዷችሁ ነበር ማለት ነው? ኦኬ። ከዛ አንዱ ደወልና በቃ ይቅሩ አሉ። ከዛ እኛ ቀር ከዛ ሁለቱን ሰዎቹን እዛው አረዷቸው። ወደ ምንድነው የሚባለው እነሱ ሲወስዱን መጋዘን ውስጥ ሲያወሩ ሰማቸው። እነሱን ያ በሬሳ መፍጫ ውስጥ ከተናቸው ሬሳ መፍጫ? እሺ ሬሳ መፍጫዎች ውስጥ ከተን እንላለን። ወደ ወንዝ እንጠላቸዋለን ሲሉ ብቻ ነው የሰማሁት እኔ። ጭራሽ ፈጅተው መጀመሪያ በመኪና ወሰዱንና የሆነ መጋዘን ነገር ውስጥ ከተቱን። እሺ ከዛ በኋላ ከኛ ከአራታችን ሌላ ሁለት ልጆች ነበሩ። ከዛ በኋላ እኛን ብቻ ይዘውን ሄዱና ሁለት ልጆችን እዛው ገደሏቸው። እነሱን ደግሞ ኩላሊታቸውን ምን እያወጡ ነበር። ኩላሊታቸውን እያወጣቸው ነበር። ወይ እናንተን እንዴት ነው ይሄን ነገር ያሳያችሁ? እዛው እያሳዩን ነበር። እናንተም እንደዚህ ነው የምናደርጋችሁ ከጨዋችሁ ብለው እያስፈራሯችሁ ነበር። እኛ ጋር የመጣ ልጅ አለ እዛ መጋዘን ውስጥ አይገስ አስማ አለው መተንፈስ ሲያቅተው በቃ እንደዚህ ብሎ ዝም ራሱ ሞተ። እሱ ልብ ድካም አለበት። አስማ ወይ ልብ ድካም አለበት። ኦኬ ከእናንተ ጋር የመጣ በቃ ወድቆ እኛ ለማዳን ስንሞክር ኦልሬዲ ሞቷል ልጅ። ከጨዋችሁ እናንተንም እንዲህ እናደርጋችሁ እያሉ በቤንዚን ለምናቃጥላችሁ ምናምን ይላል። በቤንዚን? አዎ ጭራሽ በቤንዚን ለማቃጠል ማስበው ነበር። የሰማሁት እንደዚህ አለቃቸው ይመስለኛል። ያብስራ ቢባል ሰውዬ እንደዚህ ተለቅ ያለ ሰውዬ ነው፣ ጺም አለው ምናምን። እሱ ዶክተር ነው፣ እንደ የዶክተር ዩኒፎርም ምናምን ነገር አድርጓል፣ ኮት አድርጓል። ከዛ እሺ ምናምን ብለን ከዛ እነዚህ ቆዩ፣ እነዚህ ታረዱ፣ እነዚህ ጉበታችሁ ውጣ፣ እነዚህ ኩላሊታችሁ ውጣ እያለ ነው ያዘዛችሁ ነው። እኔ ደግሞ ለምተባላቀ ሲያዩ እቺ አይኗ አሪፍ ነው አይገስ እዛ ሆስፒታል የሚሰራው ጋር እንደዚህ አሁን ኩላሊት የሚፈልጉ አይን የሚፈልጉ ምናምን የኛን አውጥቶ እንዲሰጧቸው እናንተ እነሱ ዶክተሮቹ ግን ለታማሚዎቹ ይሄ ደግ የሆነ ሰውዬ ሞቶ በቃ ሁሉም አንጀቴ ለሰው ይሰጥ ምናምን ብለው እንደዚህ ምክንያት እንሰጣለን ምናምን እያሉ ሲመካከሩ ነበር። ከዛ እሺ ብለን መጋዘኑ ስንገባ እኔ ተነስቼ ነበር፣ ሁላችንም ተነስተን ነበር። እነሱ ቁጭ ብለው እኔ በቃ በር እየፈለኩ ነበር። በምንሮጥበት አንድ በር ክፍት ነበር። በሱ በቃ ማብለጥ ይቻላል ብዬ ተነስቼ ልሮጥ ስል የሆነ ሰውዬ መጣና ባንገቴ እንደዚህ ያዘኝ። ከዛ እንደዚህ ስል ከዛ ሽጉጥ አናቴ ላይ አረገና እንዳትንቀሳቀሽ ምናምን ብሎ አስፈራራኝ። ከዛ ያኛው ደግሞ እዛ አርዶስ ነበር። ከዛ የኩላሊቱ ስንት ብር ያመጣልናል? 2 ሚሊዮን 3 ሚሊዮን ምናምን እያሉ ኩላሊቱ ይሄ ብር ስንት ብር ይሸጥብናል ምናምን እያሉ ደውሎ እየነገረው ነበር። ያሁን እዚህ ያለው ነበር ደውሎ እያወራ የነበረው። እሱ እዛ ነበር። ከዛ ይሄ ታሪክ ኩላሊቱ ስንት ያወጣል ምናምን እያለ ከዛ ምርጥ ኩላሊቱ ምናምን እያለ ከዛ እስከ 3 ሚሊዮን ደርሰናል ማለት ሲለው 3 ሚሊዮን አለ። ከዛ አዎ ሲለው በቃ እሻለው። ከዛ እሱን አረደውና ከዛ መኪና መጣ። ከዛ እሱን ጫኑ ሄዱ፣ ወሰዱት ልጅ። ከዛም በላይ ማውጣት አለበት እያሉ ነበር። ከዛ በጋዛ ጥጉ ጋር ሲሚንቶ በጣም ተደርድሮ ነበር። ሲሚንቶ
የምን ሲሚንቶ ነው ደግሞ? አርማታ እርሳችን እንዲለብዱ እንዲቀላችሁ ላይ አርማታ ላይ ፍስብን ነበር። አርማታ ቁፋሮ ነበር እዛ። ቁፋሮም አለ መጋዘን። እንደዚህ ካሜራ ሲጠፋና ልብህን ሲፈርስልህ ነው የምትናገረው? የተለጎምከው ነው አሁን ትናገራታለህ። እሺ ስለረገጥኩ ልክ ገብተሃል ትናገራለህ። ሰማኝ? እሺ እናገራለሁ። ተነሱ እናንተ በእናንተ ፊትማ ምንም መውራት የለም። ተነሱ። እነዚህ የአረመኔ ስራ እዛች ጋርጋቸው ቁጭ በሉ። እሱ ጋር እንዳትወጡ፣ ውጭ ላይ ያለ ችግር የለም። ቁጭ በሉ። እሱ ተነስ። ምን አባ ስለሆንክ ነው የምትተኛው? ተነስ። እንደዚህ ቀና በል። ተነስ። እየሰማኸኝ ነው? ተነስ። ቀና በል። ምን አባ ማን ፈቅዶልህ ነው የምትተኛው? ተነስ። ቀና በል። ጠጋ በል። ሲደፋብህ ነው ልክ የምትገባው። ተነስ። አሁን ይናገራል። አንድ ኧረ ስለ ወንድ ልጅ ነው ብላክ ጠጋ በል። እግርህን ሰብስብ። እግርህን ሰብስብ። ኧረ አታሰጋኝ ነው እባክህ። አሁን ይኸውልህ ሁለትህም ትናገራለህ አይደል? አንድ በአንድ ትናገራለህ። ምን ልንገርህ ከዚህ በላይ እያንዳንድ ያደረከውን ነገር አንድ በአንድ ትናገራለህ። ነገርና እንዴ ስለ አለቃ ትናገራለህ። እስከ ዛሬ ስንት ሰው እንደሰራችሁ ትናገራለህ። ያ ውሻም ሲያዝ እንደናንተን አሳልፎ እንዲሰጠኝ ሲገረፍ ነው የተናገረው። እየሰማኸኝ ነው? ያፍራም እንደናንተ ስገርፈው ነው ልክ የገባው። እየሰማኸኝ ነው? ስራ ግንባሩን ይዞታል ማለት ነው። ጭራሽ ትሳደባለህ አንተ ውሻ። አንገትን እንድሰብርላት አታድርገኝ። እየሰማኸኝ ነው? አንገትን እንድሰብርላት አታድርገኝ እኮ። ከኛ ምንድን ነው የምትፈልገው? ያለው ነገር በቃ ከኛ ምንድን ነው የምትፈልገው? እያንዳንዱ ያደረጋችሁትን ነገር እያንዳንዱ ታምናላችሁ። እየሰማኸኝ ነው? ነገርኩህ እኮ ቅድም እኮ በቃ ያረኩትን ነገር እየሰማኸኝ ነው ወይ? እስካሁን ያወራችሁትን ነገር አንድ ባንድ ይኸውልህ። እዛ ደረቱ ላይ ያለው ካሜራ ነው። እያየሁ ነው። ደረቱ ላይ ያለው ካሜራ ነው። በካሜራ ነው ጭራሽ የቀረስከኝ ነበር። ይኸውልህ ደረቱ ላይ ያለው ካሜራ ነው። አንድ ነቃነቃለሁ በተጋጋተው ሲጀመር ነው። እስካሁን እያደረክ የነበረው ነገር ተቀርጾ ድምጽህም ተቀርጿል። እየሰማኸኝ ነው? አዎ ድምጽህም ተቀርጿል። እያንዳንዱ ያደረከውን ነገር ካሜራውን አጠፋልሃለሁ። ትናገራለህ። እየሰማኸኝ ነው? ጠፋው ታሳየናለህ። ይኸውልህ እመን እንጂ ይኸውልህ ከእናንተ ድርድርም እፈልጋለሁ። ቅድሚያ እውነቱን መናገር አለባችሁ። ምንድነው የምትፈልገው? ከተደራደርን ቪዲዮንም እያየህ አጠፋለህ እኮ። ከኛ ምንድነው የምትፈልገው? ከእናንተ የምፈልገው ነው እንድንነግርህ ከፈለክ ካሜራውን መጀመሪያ አጥፋ። እሺ ካሜራው ይጠፋልሃል። ቅድሚያ ግን እውነቱን ትናገራለህ። እየሰማኸኝ ነው? እሺ እየሰማኸኝ ነው? አጥፋው። ካሜራው አጥፋው። ጠፍቶልሃል። ካሜራው ጠፍቶልሃል። አሁን አንድ በአንድ ትናገራለህ። ምን ፈልገሽ? እየሰማኸኝ ነው? ከእናንተ ጋር የሚሰሩትን አንድ በአንድ የእናንተ የስራ ድርሻ ምን እንደሆነ ስለ አለቃችን እናንተ የምትነግሩኝ ነገር ለኔ ትልቅ ማስረጃ ስለሆነ ማለት ነው። እሺ እየሰማኸኝ ነው? አዎ እሺ አልኩህ እኮ። አይ የምትል ከሆነ ግን እሺ አልኩህ። እዚሁ ዘቀዝቅሃለሁ። እሺ አልኩህ እኮ። ቀፎ ጭንቅላትን በትልልሃለሁ። እየሰማኸኝ ነው? እሺ ተናገር። ይኸውልህ እኛ ሁለታችንም በቃ ፈልገን አይደለም ስራ ውስጥ የገባነው። በቃ ገንዘብ ነው የወሰደን። ገንዘብ ነው በቃ የወሰደን። ይሄ ስራ ነው ለአንተ። ምን እናድርግ ታዲያ? በቃ ገንዘብ ተከፈለና ታዲያ ገንዘብ ስለተከፈለው ሁሉ አንድ ህፃናቶችን እንደዚህ እየለቀማችሁ ጭራሽ ከየትምህርት ቤቱ እየለቀማችሁ ያው ሻኮ ነግሮኛል። እያንዳንዱን አንድ ማንድ እኮ ታዲያ በቃ ፈልገን አይደለም ስራ ውስጥ የገባነው። ምክንያቱም ቆንጆ ገንዘብ ነበር የሚከፍለን። ህይወታችንን የሚለውጥ ገንዘብ ይጠቅማል። ከኛ ጋር ብትሰራ ይሻላል። አሁን ዝጋፍ ነው አንተ። ቆንጆ ገንዘብ ነበር ሲከፍለን ነበር። እየሰማኸኝ ነው? ስትጠየቅ ትመልሳለህ። እየሰማኸኝ ነው ወይ? እየሰማኸኝ ነው? ዝጋፍ ቆንጆ ገንዘብ ነበር ሲከፍለን ነበር። በቃ አማራጭ ስለሌለን ገባን። እሺ እንደነገርኩህ ማርቆስ መጣና በቃ የሥራውን ሁኔታ አልነገረንም ነበር መጀመሪያ።
አሪፍ ዶክተር ናቸው፣ የራሱ ሆስፒታል አለው ምናምን አለ። እሺ ከዛም እኛማ ምን ሆነ ነበር እሺ ብለን ገባን። እሺ ስንገባ ግን እንደዚህ አይነት ቆሻሻ መሆኑን አላወቅንም ነበር። ቆሻሻ አሁን እንደዚህ አይነት ቆሻሻ ስራ መሆኑን አላወቅንም ነበር። ታዲያ አሁን ቆሻሻ አይደለም ቆሻሻ ሰው ነው እያልክ ቆሻሻ ምን አድርግ በቃ በሂደት ነው ያወቅነው። በሂደት ነው ያወቅነው። ከዛ በኋላ ሻንጣ ሙሉ ገንዘብ አመጣልን። ሻንጣ ሙሉ ገንዘብ ሻንጣ ሙሉ ገንዘብ ሲያመጣልን መቼስ በቃ በሰዓቱ ምንም ገንዘብ አልነበረንም። ምን በላውበትና ራሱ ገንዘብ አልነበረንም። የለመዳችሁ ሻንጣ ሙሉ ገንዘብ ማለት? አዎ በቃ ከዛ ከቤተሰብ ስለነበር መስልህ ስናስልክ የነበረው በፊት ገንዘቡን ተቀበልን። ምንም አማራጭ ስላልነበረ ገንዘቡን ተቀበለን ስራ መስራት ጀመርን። እና ምንም አይነት መረጃ እንዳናወጣ ቆንጆ ገንዘብ ከፈለን፣ ከምትለው በላይ ገንዘብ ማለት ነው። እሺ እሱ ነው ገንዘብ ከፈለን። ገንዘብ ስለተከፈላችሁ የትኛውንም አይነት ስራ ትሰራላችሁ እናንተ? በቃ ምን ልናርግ ታዲያ? ተምራችሁ ተመርቃችሁ መሀል ላይ ፈጸማችሁት ይህንን ህዝብ እንድታገለግሉ እንጂ የማንንም ቆሻሻ ታዲያ ላክም እንዴ? ታዲያ ምን አረጋግል? ምን አረጋግል? ምን አረጋግል? ምን አረጋግል? ጤና በሰጠነው እየሰደበ ምን አረጋግል እንዴ? አንተ ላይ ጤና የሰጠኸው ጤና ኪዛባና ጤና የሰጠን ትላለህ እንዴ? ጤና የሰጠነው ትላለህ? ማህበረሰቡ ላይ ልጆችን እያገታችሁ እየወሰዳችሁ የምታደርሱት ከፍተኛ የሆነ ቀውስ የስንቱን እናት እንባ ነው እንደዚህ የስንቷን እናት እንባ ነው ያስለቀቀው። እኛንም ተረዳና ታዲያ እኛ ፈልገን አይደለም ስራ ውስጥ የገባን አይደለ እንዴ? ስለተከፈለ አይደል እንዴ ገባህ? እዚህ ስራ ቸግሮን የገባ ነው። በቃ በገንዘብ መጀመሪያ ያታለሉን፣ ከዛ በኋላ ቸገረን ገንዘብ። ታዲያ ስለቸገረክ ታዲያ የትኛውም ሕፃን ልጅ መታረድ አለበት? ወንድም አለ ግን አለኝ። ለመሆኑ ወንድም አለ አለኝ? እህት አለ አለኝ። ሁለቱም አለኝ። ታዲያ ካለክ እህትና ወንድም እንደዚህ ቢታረድ ድረስ ይልሃል? እንዳንተ አይነት እውር ጭንቅላት ያለው ዶክተር ይሄ ቀፎ ጭንቅላት እንዳንተ አይነት ውሻ ቢመጣ መልስልኝ እስቲ። ለምን አታምነኝም? በቃ እኔ አንደኛ ቤተሰብን ለማስተዳደር ነበር አይደል? ታዲያ ቤተሰብን ለማስተዳደር የሌላው ቤተሰብ መቸገር አለበት? የሌላው ቤተሰብ ምን ላድርግ? በቃ ታዲያ ለቤተሰብ መፈደ ነበር የሚመስዋት ነበር። አንድ ቤተሰብ ልጁን ማጣፍ አለበት? የለበትም። በቃ አጥፍተናል። በቃ ይቅርታ አድርግልን። በቃ አጥፍታችኋል። አጥፍተናል። በቃ ከኛ የምትፈልገውን ነገር እንዳልነግረናል። በቃ እኛ ጋር አካውንት ላይ ያለውን ገንዘብ እንዳልወሰድ፣ በቃ እኔ ጋር አካውንት ላይ ያለውን ገንዘብ እንዳልሰጣል። በቃ ልቀቀኛል። ተውን በቃ። ስንት ብር አለ አንተ አካውንት ላይ? እኔ ጋር ትንሽ ነው ያለው። 2.5 አለ እኔ ጋር 2.5 ትንሽ ነው በጣም አይደል? እንደው 2 አለ 4.5 በቃ 4 ከወሰድክ አይበቃ? 4.5 ከወሰድክ ወይ 4 እንስትና 500 ለታክሲ ትወልን ለመሳፈሪያ ነው ለስተውልና በቃ ክፍለ ሀገራችን እንገባለን። ክፍለ ሀገራችን መረስ እንችላለን። በ500 ሺህ ታክሲ ትንቀሳቀሳላችሁ አይደል? የሰው ልጅ ስራ የሚሰራበት ገንዘብ ለእናንተ ታክሲ ነው። በቃ አሁን እሺ ይቅርታ አድርግልን አልኩህ አንዴ። ነገር ነው እኮ ወንድ ልጅ አይደለም። በቃ ተረዳን። ይቅርታ አደርግላችኋለሁ። በመጀመሪያ ግን ይኸውልህ ስለናንተ ስለ ስራ ባልደረቦቻችሁ አንድ ነገር ነው በቃ አንድ በአንድ እንደሚሰራው እንትና ነው እንደሚሰራው እንትና ነው እያልክ ይኸውልህ ስማቸውን እየዘረዘርክ አንድ በአንድ ትናገራለህ። እሺ ነገር ያለው እኮ ቅድም ይኸውልህ ትናገራለህ። ቀደም አትበለኝ። እየሰማኸኝ ነው? እሺ ይኸውልህ ለኛ የሚያመጣልን ማለት ማቴሪያል ምናምን የሚያቀራርቡልን ነርሶች አሉ። 3 ናቸው። እሺ አንዷ ሳምራይት፣ አንዷ ማን ነበረ ስመ ጽዮንና ማን ነበረ ሊዲያ። ሶስቱ ናቸው ማቴሪያል የሚያቀርቡልን። ዘርጀሪው ማቴሪያል ማለት ነው። እነሱ ነው የሚያቀርቡልን። አንዱ ደግሞ አለ የኛ ሲኒየር ቅድም የጠራውልህ ማርቆስ። ከማርቆስ ጋር ደግሞ አለ ሌላም ተባብሮ ይሰራል። ደምላሽ ማርቆስ። ሁለቱ ናቸው እኛን ስራ የሚያሰሩ። በቃ እኛ ያመጡልናል። እንዴት አድርገን እንደምንሰራ ያሳዩናል። ከዛ በኋላ እንሰራለን። እነሱም እንዴት ነው የሚያሳያችሁ? እዚህ መጡና ያሳዩናል። በአንድ ህጻን ልጅ ይለማመዳሉ። እንድንለማመድ ያደርጋሉ። የሞተውን ህጻን ልጅ ማለት ነው። በሱም እንዴት አድርገን እንደምናወጣና ምን ማድረግ እንዳለብን ይነግሩናል። የሞተውን ህጻን ልጅ ማለት ነው ማለት በቃ የወድቀውን የተወሰደበትን ህጻን ልጅ ሬሳው ላይ እንዴት አድርገን ቀደን እንደምናወጣ ያሳዩናል። እሺ እኛው ራሳችን ማለት ነው። ምላጩን ይዘን እንዴት አድርገን መቅደድ እንዳለብን ከቦታውን ያሳዩናል። እና የዘይቱ ጋር ቀደን መስፋት እንዳለብን ያሳዩናል። በሞተር ሬሳ ነው የምትለማመዱት? አዎ
ምን ያህል ጊዜ ሆናችሁ እንደዚህ ስራ መስራት ከጀመራችሁ? ቆይተናል በጣም ቢያንስ ወደ 2 ዓመት ምናምን ይሆናል ያልፈናል። 2 ዓመት ሙሉ እንደዚህ ስንት ህጻናት አርዳችኋል ማለት ነው? ተከስኩልህ ነው በቃ ከተባለ በዛ ስራ ከተባለ ትለኛለህ ደግሞ ከሰፈሩን ህጻናት እንዳለ ጨርሰናል ማለት ይቻላል። በቃ ኬጂስ የሚማሩትን እንዳለ ቢያንስ ስንት ይሆናል? በቁጥር ሰፈር የላቸውም። በቃ በቁጥር እንደዚህ ልጠራልህ አልችልም። ስንት እናት ነው ልጇን የተበላቸው? ቅድም የጠራሁልህ በቃ ህይወታቸው ያለፈው ነው እንጂ ከዛ በላይ ነው የሰራነው። በቃ ስለዚህ ልጆችን እያረዳችሁ የእናንተን ሚሊዮን ትሰበስባላችሁ ማለት ነው። ልክ ነው። ልክ ነው። ሚሊዮናችሁ የምትሰበስቡት የሰው ልጅ እያረዳችሁ ነው። ፈልገህ ነው አይደል? አይዟችሁ እሺ፣ ትንሽ ደቂቃ ነው። አይዟችሁ እንመጣለን። ፈልገህ ነው አይደለም አልኩህ እኮ። ለምን አታምነን? በቃ ብር አታለለን። ያመጡልን ብር በጣም ትልቅ ብር ነው። እስቲ ህይወታችንን የመለወጥ የገጠር ልጆች ነው። ህይወታችንን የመለወጥ ትልቅ ነው። የገጠር ልጅ ስለሆንክ ነው ታዲያ የከተማ ልጅ ገብተህ የምታርደው? መልስልኝ። የከተማ ልጅ ገብተህ የምታርደው አንተ ከገጠር ስለመጣህ ነው? በቃ አማራጭ የለንም እኮ አማራጭ የለንም። በቃ ያየነው ብር ህይወታችንን በጣም ይቀይርልን። በቃ አዎ፣ ለኛ ለቤተሰቦቻችን ቀይር። አዎ፣ ቤተሰቦቻችንም እየረዳን ነው ከኛ አልፎ ማለት ነው። ለዛ ነበር በቃ ያንተ ቤተሰብ የሚረዳው እየሰማኸኝ ነው? ያንተ ቤተሰብ የሚረዳው የሰው ልጅ እየታረደ ነው። እነዚህ ወርቅ የመሰሉ ልጆች እያረድክ ነው አንተ ያንተን ቤተሰብ የምትቀልበው። እሺ ማርቆስ የት ነው የሚገኘው? ቢሮ አለው የራሱ ቢሮ። የምን ቢሮ? የራሱ የሚቀመጥበት ነው። የራሱ የሚቀመጥበት ቢሮ አለው። የራሱ የሆነ ቢሮ አለው። ምንድን ነው የሚሰራው? የራሱ ቢሮ ላይ ምንድን ነው የሚሰራው? ማለት በቃ ከእንትና ጋር ከማን ነው ያው ደመላሽ ከደመላሽ ጋር አብዛኛው ጊዜ የሚገናኙበት ቢሮ አለ። የራሱ ምን የደመላሽ ግን አላውቅም፣ ግን አብዛኛው ጊዜ ነው እሱ። እንዴት አባ ነው የማታውቀው? አብረው እየሰራ አብረው እየጠጣ እንዴ እኛ ይሄ ዚና ያለ ምን ትለለን? መስራውን ብቻ ነው የምንሰራው እኮ እኛ ስራ ይመጣልና ስራ ነው የምንሰራው። አንገት እንድሰብርላት ታደርገኝ አንተ ውሻ። እየሰማኸኝ ነው? እንደየዋሸሁ አይደለም እኮ ነገር እኮ እየዋሸኸኝ እንደሆነማ ይኸውልህ ከምትናገረው ንግግር ይኸውልህ ግንባርን እንደበተነላት ነገርን አልከን ነገርን እየሰማኸኝ ነው? ግንባርን ነው በተነል ነገርኩ እኮ ከዚህ በላይ የማውቀው ነገር ሌላ ምን እንድነግርህ ነው? ግንባርን እንደበተን አታደርግ። የማን ቢሮ እንደሆነ አላውቅም ትለኛለህ እንዴ? አላውቅም ትለኛለህ። የማርቆስ ቢሮ ነው። እሺ አይደል? እንደዛ ተናገራ ውሻ። ይኸውልህ በዚህ መሳሪያ በተነልሃለሁ። ግንባርን ነው መድል። ምንድነው የሚሰራው ማርቆስ? እንደዚህ ነው የሚሰራው። ምንድነው እንደዚህ የሚሰራው? ግን በድብቅ ነው የሚሰራው። ይሄንን በድብቅ ነው የሚሰራው። ይሄንን እንደናንተ ያርዳል እሱ አያርድም። የራሱ ሌላ ሆስፒታል ነው የሚሰራው። እሱ ሆስፒታል ውስጥ ይሰራል። ከዛ በድብቅ ነው ከኛ ጋር ራሱ የሚገናኘው። እናንተ የምትነቅሉትን ዕቃ እሱ ወስዶ ይገጥማል። እሱ ይወስዳል። ከዚህ እኛ የምንነቅለውን ዕቃ ለእሱ እናስረክባለን። ካስረከብነው በኋላ እሱ ደግሞ ለአቶ በቀለ ያስረክባል። ቼናችሁን እናንተ ዘርግታችሁ ነው የምትበሉት። ምን እናድርግ? በቃ እሺ እኛ ምን እናድርግ? ምን ማለት ነው? ስንወጣ ከዩኒቨርሲቲ ስንወጣ ያገኘነው ስራ ይሄን ነው። ትልቅ እድል ነው ያገኘነው። ከዩኒቨርሲቲ ስንወጣ ያገኘነው ስራ ይሄ ትልቅ እድል ነው። ወደ ስራው ገባንበት። ህፃናትን ማለት ነው ትልቅ ስራ። ምን እናድርግ? እሺ ህፃናትን አንተ ያለ ለምንድን ነው የማትረዳው? ከእናት ከአባቷ መለየት ነው አንተ ህፃናትን የሚያስደስትህ? አስደስቶን አይደለም እኮ በቃ እንዴ። ታዲያ አሁን አቅልለህ ተደስተህ እያወራህልኝ ነበር እንዴ? ተደስተህ እያወራህልኝ ነበር። ፈልገን የሰራነው ስራ አይደለም። ብሩ አሳስቶን የገባንበት ስራ ነው። ለምን አትረዳንም? በቃ ተረዳን። አንተ በቃ እንዴ በቃ እኛ ጋር ያለውን ገንዘብ እንስተና በቃ ልቀቅ። አንተ ምን 400 እንስተ 500 ተወልደ መንቀሳቀሻ የሆነ ነገር ማድረግ ይሆናል። እኛስ የታባህ ነው ተንቀሳቀስ። በቃ ወደ ክፍለ ሀገር እንገባለን። በቃ ክፍለ ሀገር ገብተህ ምን ልታርድ ነው? ችግር የለውም። ክፍለ ሀገር ገብተህ ልታርድ ነው ወይ እንዴ? ምን እንተዋለን። በቃ እንመለሳለን። ወደ ራሳችሁ ትመለሳላችሁ። የሰውን ደም መብላት የለመዳችሁ መጠጣት የለመዳችሁ እናንተ ወደ ራሳችሁ አትመለሱም። ፈልገነው እኮ አይደለም። እየሰማኸኝ ነው? እንደናንተ አይነት አውሬዎችን እየለቀምኩኝ እኔ የት እንደማስገባ ታውቃለህ? እኔ ምን አውቅ? ዘብጥያ ነው ማስገባት። እየሰማኸኝ ነው? እንዴ ምን ማለት ነው ዘብጥያ ነው ማስገባት? ምን ማለት ነው ዘብጥያ? እንዴ በቃ አስተላልቀቀን ይላል። ወደ ሀገር ሄዳለሁ ያልክበትን ትኬት ይወልም ቆርጥልህ ወደ ገጠር ነው። ወደ ገጠር ያልከውን እየሰማኸኝ ነው? ገጠር ሄደህም ልታርዱ እንጂ አንተ አይደለም እመለሳለሁ። ሄደህ ሌላ ስራ አትሰራም። እየሰማኸኝ ነው? ሄደህ ሌላ ስራ አትሰራም።
ኧረ ይቅርታ አድርግልኝ። ኧረ እባክህ እሺ ይሄን ስራ ፈልገህ ነው አይደለም የገባው ነው እያልን ነው። ይቅርታ አድርግልኝ። አትረዳንም። አሃ ለምን ነው የገባኸው? ፈልገህ አይደለም። ለምን አትረዳንም? ፈልገህ አይደለም። እየሰማኸኝ ነው አንተ ውሻ? ምንድን ነው ነገርንህ እኮ በቃ እዚህ ስራ ውስጥ እንዴት እንደገባን አመጣጡን ሁሉ ነገር ነገርንህ። ከዚህ በላይ ምንም ልንገርህ? ጀመረ እኔ ከእናንተ ጋር ምን አታገለኝ። ትልቅ ሰርፕራይዝ አላችሁ። አሁን አንድ ሰርፕራይዝ ላሳያችሁና ይሄን ሰርፕራይዝ አይታችሁ ምንድን ነው ይሄን ሰርፕራይዝ አይታችሁ ውጭ ሀገር ያለውን አለቃችሁን እንዳሳያችሁ ነው። ይሄንን እየሰማኸኝ ነው? ውጭ ሀገር ያለው አለቃችሁ የት አባቱ እንዳለ ላሳያችሁ። ምን እያለን እያየኸው ነው? አለቃ እያየኸው ነው? ምንድን ነው አለቃን እያየኸው ነው? ምንድን ነው ውጭ ሀገር ያለውን አለቃ እያየኸው ነው? የት እንዳለ እያየኸው ነው ወይ? የት እንዳለ እያየሁትማ ነው። ለዛ አይደል እንደ ጠይቀዋለሁት። ምን አባንገትን ትደፋለህ? እያየኸው ነው? እያየኸው ነው? እያየኸው ነው? አይቼዋለሁ። ከዚህ በላይ እንዲለው አይተኸዋል? የት እንደገባ ነገር መቼ ነው ሁላ ነገር እየሰማኸኝ ነው? አንተ በአንድ ሁለልህ ሀገር ሄዷል ብሎ አንድ ውጭ ሀገር ሄዷል። የትኛው ውጭ ሀገር እንዴት ታውቃለህ? ተበልተናል። በቃ እዚህኛው ውጭ ሀገር ነው የገባው። እየሰማኸኝ ነው? እዚህኛው ውጭ ሀገር ነው የገባው። እሺ ይሄ ውሻ እዚህኛው ሀገር ነው የገባው። ይቅርታ አድርግልኝ። እሺ በቃ አረባካ ይኸውልህ፣ ስላለቃችሁ የምታውቁትን በጠቅላላ ከእናንተ አፍ አንድ በአንድ ሰማለሁ። ነገርነህ እኮ በቃ እኛ የሰጠኋችሁ ትንሽ ደቂቃ ነው እንዴ? ምንም እናውቀው ነገር የለም አልኩ። የሰጠኋችሁ ትንሽ ደቂቃ ነው እያልኩ ነው። አታናደኝ። እየሰማኸኝ ነው? እየሰማኸኝ ነው? ረግጠሃለሁ። እንደዚህ ረግጠሃለሁ። እየሰማኸኝ ነው? እሺ በቃ ምን ልንገርሽ? ከዚህ ተናገር፣ እያንዳንዱን ተናገር። ማርቆስ ነው የሚያሰራን አልኩህ እኮ በቃ። የማርቆስ አለቃ ደግሞ አቶ በቀለ ናቸው እንዴ? የአቶ በቀለ አለቃ ሌላም አለው። ማን ነው የአቶ በቀለ አለቃ? ማን ነበር ስሙ? አላዛር። የት ነው ያለው? የት እንዳናነቅ አቶ በቀለ ነው ያቆንጅኛል። እኛ ምንም ነው ምን አባ ነው የምትዋሸው? የት እንዳለ ታውቃለህ? እንዴት ነው የማታውቀው? ይኸውልህ ስቃይ እየደረሰብን ብናውቃለን። ስንት ሚሊዮን ብር የምታገኙበትን ቢዝነሳችሁን እናንተ ሳታጠኑ ዝም ብላችሁ የተማራችሁ አቶ በቀለ ነው የሚከፍለው። እኛን እቺ ምን እንዴ? አቶ በቀለ ስለከፈለ ብቻ ማን አለቃ ማን የበላይ እንደሆነ አታውቅም? ምንም የምናውቀው ነገር የለም። በቃ ስራ ይመጣል እንሰራለን። ስራ ይመጣል ትሰራለህ። ሌላስ ምንም የምናውቀው ነገር የለም። ምንም የምታውቀው ነገር የለም። አሁን ይላችሁ ስለ አቶ በቀለ የምታውቁትን ነገር አንድ ባንድ ዘርዝረህ ትነግረኛለህ። አይ የምትል ከሆነ ግን እሱ የገባበት ዘብጥ እያልካል። እየሰማኸኝ ነው? እኔ ከዚህ በላይ እኮ ምን እንድነግርህ ነው የምትፈልገው? በቃ ነገርኩህ። እንድትነግረኝ የምፈልገው ምን እንደሆነ ታውቃለህ? አሁን የምጠይቅህን ነገር አንድ ባንድ ትመልሳለህ። አንተም ትመልሳለህ። አፍህን ዝጋ፣ አፍህን ዝጋ። እየሰማኸኝ ነው? አፍህን ዝጋ። አሁን የምጠይቅህን በስነ ስርዓት ትመልሳለህ። የት ነው እነዚህ ሰዎች ወስዳችሁ ህፃናቶቹን ሰርቪስ አለ ብላለች ያቺ ውሻ፣ እሷም ተይዛለች። ሰርቪሳችሁ የት እንዳለ ተናገሩ ነው ያልከሉት። አለ ሎኬሽን አለ። በቃ አሳያለሁ። እሺ ሎኬሽን አሳያለሁ። ቦታው እዛ ምንድን ነው የምትሰሩት? ምን በቃ ግማሾቹን ህፃናት እዛ ነው ሰርጀሪ የምናደርጋቸው። የምን ሰርጀሪ? ቀዶ ጥገና። የምን ሰርጀሪ? ሰርጀሪ ትለኛለህ? ምን ሰርጀሪ? የወድቃቸው የምናወጣው የወድቃቸው የምናወጣው እዛ የወድቃቸው። አዎ። ከዛ ደግሞ ከሱ አጠገብ ደግሞ አለ ሬሳቸው የምናቃጥልበት። አሃ። የሬሳ ማስወገጃም አላችሁ? አዎ። ተናገር። ምን ይዘጋል? ተናገር። እንዳለ ነው በቃ። ምን ይዘጋል? ተናገር። የሚጠቅመውን ወርቅ ነው። ግን አንገተን እንደበትንላት አድርገኝ። ቀና በል እያየኝ ተናገር። ቀና በል። ወርቁንም በቃ እዛ ውስጥ ያሉት የሆድቃቸውን ምናምን የምናወጣው ወርቁን ኩላሊታቸውን ለማለት ፈልጌ ነው። ኩላሊት ወርቅ ነው የሚባለው። ቀና በል። አንገተን እንደዚህ ቀና አድርገን። ቋንቋ ወርቅ ነው በእጃ ቋንቋም አላችሁ? በቃ ነገርና አይደል እንዴ? ምንድነው? ተሆን እንጂ አሰቃየን እኮ። ምን አሰቃየው? መች ነካውና ነው አሰቃየው? በቃ አቶ በቀለ እኛን ይከፍሉናል፣ ልጆቹን ያመጡልናል፣ የአብስራ ልጆቹን ያመጣልናል። ሁለት ቦታ ነው ሰርጀሪ የምንሰራቸው። ወድቃቸውና እንዴት እንደምናወጣቸው እሱ እንደነገረ ያሳዩናል። አቶ ማርቆስ ያሳየናል። በቃ ልጆቹን እንገላቸዋለን። ልጆቹን ትገላላችሁ? ገለን የሚያስፈልገውን ዕቃ እናስወጣለን፣ የተቀረውን ደግሞ እናቃጥላለን። በቃ ይሄ ነው ስራችን። እንደነገርን ነው ፈልገን አልገባንበትም። በቃ
ስለዚህ ሁለት ቦታ ነው ሰርጀሪ የምትሰሩት ማለት ነው? አዎ። የት ነው የምትሰሩት? እዚህና አሁን የቀረው ሎኬሽን። አሁን ያልከው ሎኬሽን እና እዚህ ቤት ትሰራላችሁ? አዎ። ህጻናት ላይ ያንን የሚያክል ቢላ አውጥተህ ቅድም አንገቱን ሊቆርጠው ነበር ልጁ። በቃ ዝም አልልም ሲል ነው ታዲያ። ዝም አልልም ካለክ ታዲያ ዝም አልልም ካለክ ታዲያ። ኧረ በእናትህ እራትም ተይኝ በቃ። እንዴ ምንድን ነው እንዴ? ዝም አልልም ካለክ ታዲያ ልጁን ታዲያ። እሺ በቃ እሺ። ፊት ላይ ነው የሚሄድብህ። እንዴት ነው ያንን የሚያክል ቢላ የምትሰሩት? ቢላውን አምጥቼ አንገትን ልረድልህ ወይ? እየቀለድክ ነው እንዴ? ምን አባ ነው የምቀልደው? አንገትን ልረድልህ ወይ ያልኩት። አይ በቃ አልፈልግም። አትረዳኝ። የምን አይ በቃ ነው? አትረዳኝ። ስለዚህ ማዘከለ እናንተ ውሻ እየሰማኸኝ ነው? እየሰማኸኝ ነው ወይ? ነገርኩህ አንዴ። ከዚህ በላይ ምንድን ነው? እየሰማኸኝ ነው ወይ? እሺ እነዚህን ህፃናቶች ቅድም ስትወረወራቸው አንስተህ እንዴት ነው አእምሮክ የታወረው? እንዴት ነው አእምሮክ የታወረው? በቃ እኛ ብሩን አይተን የገባነው አእምሮአችን ታውሮ ምናምን ነገር አይደለም። ታዲያ ብር ተከፈለህና ቀና በል ምን አባ አይንገትን ትደፋለህ? ብሩ ልብን አደንድነው ታረክ ልብን አደንድነው ታረለ እኮ ምንድነው? በቃ ነገርና አይደል እንዴ? ምንድነው መቀጣት ባለብን በቃ ተቀጣን። በቃ እንዴ በቃ ወደ ህግ ከሆነ ወደ ህግ ሰደን በቃ አሰቃየን እኮ ይባሳ በቃ ከሆነ ህግ ነው አለቀ። አዎ ወደ ህግ ሰደን በቃ ልክ እንደነሱ የዚህን አልማ እንደ አታሰቀኝ። ወደ ህግ ለመሄድ ነው ቶሎ የፈለከው አይደል? የለመድከው ነገር አለ ማለት ነው። ምንም የለመድነው ነገር የለም። በቃ ታዲያ ህግ ይቅጣን ምናምን የምትለው ማን ስለሆንክ ነው እንዴ? ታዲያ እዚህ ያለ አታሰቀኝና በቃ ይበቃናል። እዚህ ያክል አታሰቀኝ። ገና ገርፋለሁ። እየሰማኸኝ ነው? አውጣ ስልክህን አውጣ ስልክህን ውሻ አውጣ ስልካችሁ ላይ መረጃ እንደምትይዙ ደርሼበታለሁ። ስንት ነው ፓስወርዱ? እንዴ ምንድነው የስልክ ማት? ምንድነው የስልክ ማት? አውጣ ከየት ነው ደግሞ እንደዚህ ስማርት ስልኮች የምታመጡት? ከየት ነው የምታመጡት? ስንት ነው ፓስወርዱ? ንገረኝ። 20 አስቀምጦ ስልኬን እንዳታነሳ። ዝጋት ነው ጭራሽ ልታዝ ነው። ምንድን ነው ያረዳችሁት? እሱ ሚላክ ነው ሚላክ ነው። ለማን ነው ሚላክ? ለአቶ በቀለ አዎ። እያረዳችሁ ጭራሽ ማረዳችሁ ሳያንስ ጭራሽ ምንድን ነው ሁሉ ማስረጃ? የምን ማስረጃ ነው? ልጆቹ መሞትና ለመሞታቸው ማረጋገጫ ነው። ወልድ ምን አይነት ሰይጣናዊ ስራ ነው እንደምትሰሩ እኮ ነው። ግራ ነው እኮ የምትገቡኝ። ከየት ነው ደግሞ ይሄ? ለነገሩ በአንድ ሰው የሁሉ ብር እያገኛችሁ ይሄንን አንድ ተራ ውድ ስልክ ማግኘት ማለት ለእናንተ በጣም ተራ ነገር ነው። ምን አይነት ሰይጣን ያዘኝ። እንግዲህ እየተመለከታችሁ ነው። በጣም ውድ ስልኮች ነው ያላቸው። ጭራሽ አሁን አምጣው እንጂ የታባነ ይመስል አሁን ትልቅ ሰርፕራይዝ ልንገራችሁ ወይ? ሰርፕራይዝ ልንገራችሁ። ምንድነው? ግርን ሰብስብ ነገርን ከዚህ ቢል ምንድነው? ትልቅ ሰርፕራይዝ አለ። እየሰማኸኝ ነው? እየሰማኸኝ ነው ወይ? ትልቅ ሰርፕራይዝ አለ። ምንድነው? እየሰማኸኝ ነው? ምን አባህ ነው ተጋጠጋ? ምንድነው? ምን አባህ ነው ተጋጠጋ? ምን አባህ ነው ተጋጠጋ? ምንድነው? ምን አባህ ነው ተጋጠጋ? መች ተጋገን እኮ በቃ ላይሻል ተጠቀም። በቃ ምን አባህ ነው ተጋጠጋ? ምን ህግ ይቅጣን ምናምን እያልክ ነበር አይደል? አሁን አዎ እንዴ
ህግ ከመቅጣቱ በፊት እኔ እቀጣለሁ። እየሰማኸኝ ነው? እኔ ስሚኝ፣ ኧረ ተው በእናትህ፣ እኔ እቀጣለሁ። እየሰማኸኝ ነው? እኔ እቀጣለሁ። ዝጋ አንተ። እኔ እቀጣለሁ። እየሰማኸኝ ነው? ዝጋ። ገደልከው? መቼ ጀመርኩ? እንደዚህ ስሰብርልህ አስገቡት። ተነስ። ምን አባህ ነው የምትሞግተኝ? ተነስ። ጭራሽ በቴስት ልትለኝ ነው? ጭራሽ በቴስት ልትለኝ ነው ወይ? በቴስት ልትለኝ ነው ወይ? ተነስ። አሁን ይኸውላችሁ ምንም እንዳትፈሩ እሺ? እሺ እኔ እናንተን ለማዳን ነው እሺ መጣሁ። አይታችኋል አይደለ? አይዟችሁ። ነይ እስኪ ነይ እንጂ ተቀበላት። በጣም ፈርተሽ ነበር ከቅድም ጀምሮ። ትንሽ ተጋቡ። አይዟችሁ እሺ? ተቀበሉ። ዘና ብላችሁ ተቀበሉ እሺ? ተቀበሉ። ምንም እንዳትፈሩ እሺ? አይዞሽ እሺ? ቅድም ፈርተሽ ነበር በጣም በጣም ስለሚያስፈራሩ ፈርቼ ነው በጣም። አይዞሽ እሺ? እንዳትፈሪ። አሁን ምንም እንዳትፈሪ። እኔ እናንተ እዚህ እንዳላችሁ ነገሩ ከእናንተ ጋር 2 ልጆች ተይዘው ነበር። አይታችኋቸዋል? እነሱ ከኛ ለይተው ይዘው ወሰዷቸው ብለው ሲሉኝ ነው ወደዚህ የመጣሁት። እሺ 2 ህጻናቶች ዩኒፎርም እንደዚህ አይነት ዩኒፎርም የለበሱ ልጆች ተይዘው ነበር። እነሱ ናቸው ወደ እናንተ የላኩኝ። እሺ አሁን ምንም እንዳትፈሩ እሺ? ዘና በሉ። አይዟችሁ እሺ? እንዳታስቡ፣ እንዳትጨናነቁ። አሁን የተፈጠረውን ነገር ተራ በተራ ትነግሩኛላችሁ። እናንተ የምትናገሩት ነገር ማስረጃ ስለሆነ አይታችኋቸዋል። አስደበደባቸው እነሱንም ገና እነሱ ቅጣትና ፍርድ ይጠብቃቸዋል። እሺ ይታሰራሉ። እናንተን እንደዚህ አድርገው ዝም አይባሉ። እሺ ገና ይደበደባሉ እነሱ። እሺ በቃ አይዟችሁ። አሁን እስቲ ስምሽ ማን ነው? ሀሴት ወርቅነህ እባላለሁ። ሀሴት ወርቅነህ። አዎ። ስንት ዓመትሽ? 13 አዎ። ምን አይነት ከሹ ዘመንነት ደረሰ? እንዴት? ቆይ ከየት ነው ያመጡሽ አንቺ? እንደው እኔ ካርድ ልቀበል ትምህርት ቤት ሄጄ ነበር። ከዛ ደስ ብሎኝ እየተመለስኩ እያለ የሆነ ጥቁር መኪና መጣና አፍኖኝ ወሰደኝ። እኔ በጣም መተንፈስ አቅቶኝ ወደኩኝና አፍኖኝ ወሰደኝ። በምን መኪና ነው የወሰደሽ? በጥቁር መኪና። አዎ። ከዛ ወድቄ ስነሳ የሆነ መጋዘን ውስጥ ነበር። ከዛ እነሱም ነበሩ፣ 2 ልጆችም ነበሩ። ከዛ እንደገና እኛ አራታችንን ነጥለው በጥቁር መኪና አስገቡንና ከዛ በኋላ እዚህ ነው ብሎ እዚህ ደበቁን። እዚህ? አዎ። ከዛ ምግብ ስጡት ስንላቸው በቀበቶ ይመቱናል። ምን ያደርጉናል? በቀበቶ ይመታቸዋል ጭራሽ? አዎ። ቆይ ከትምህርት ቤት ስትወጡ ብቻችሁን ነበር? አሁን አንቺ ብቻሽ፣ ዩኒፎርማችሁ ደግሞ ይለያያል። ብቻሽን ነበር አንቺ እየሄድሽ ነበረው? አዎ እናቴ በጣም ልፈራ ነበር፣ ግን ትናንትና እሷን በቢዚ ስለነበረች በቃ ተቀበለሽ ቶሎ ነው ያለችኝ። ትምህርት ቤቱም እዚህ ቅርብ ስለሆነ በቃ ዝም ብዬ ሄጄ እየተመለስኩ እያለ የሆነ ጥቁር መኪና እንዳፍነኝ ወሰደኝ። ሰዎችን አይተሻቸዋል? የወሰዱሽን ሰዎች? አይ ማስክ አድርገው ነበር። አይናቸውን በስራት አልታየም ኮፍያ ስላደረጉ፣ ግን በጣም ነበር የሚያስፈሩት። ፊታቸው ያስፈራል። ትላልቅ ናቸው በጣም። የእናንተን አንቺን የወሰዱሽ?
ትላልቅ አይባሉም። አሁን እዚህ እንደነበሩት ያከላሉ። እንዳሁን እዚህ እንደነበሩት ፊታቸውን በደንብ ለመለየት አልቻልሽም? አሁን ብታያቸው ታውቂያቸዋለሽ? አይ አላውቃቸውም። ወልደው ስለወደኩኝ በስርዓት አላየኋቸውም። በደንብ አላየሻቸውም? በስመ አብ ወልድ፣ ምን አይነት ክፉ ዘመን። ቆይ እሺ፣ ከእናንተ ውጪ ሌሎች ህጻናቶች ነበሩ መኪና ውስጥ? እኔ አላየሁም በስርዓት። በስንት ሰዓት አላየሽ? አዎ እነሱ ጠይቃቸው እንጂ ወድቄ ስለነበረ ቆይቼ የተደሰቱት። ምን አይነት ክፉ ዘመን ላይ ነው ድረስ ነው። ቆይ ስንተኛ ክፍል ነሽ? እኔ አሁን ወደ 8 አለ። ወደ 8? አዎ አለፍሽ ወደ 8? እኔ ወደ አንደኛ ወጥቼ በጣም ደስ ብሎኝ ወደ አንደኛ ነው የወጣሽው? አዎ ወደ እናቴ እየሄድኩኝ እያለ መጡ። ከዛ ፈኖኝ ወሰዱ። ምን አይነት ያረመኔ አንቺ አንደኛ ነው የወጣሽው? ጎበዝ እሺ፣ እንጂ ጎበዝ ነሽ፣ ጎበዝ ልጅ አንደኛ። እሺ አይሰክም። ምን መሆን ነው የምትፈልጊው? ጠበቃ ወይ ፓይለት ነው መሆን ፈልገው። ጠበቃ ወይ ፓይለት? አዎ ጎበዝ ትሆኛለሽ። እሺ እሺ፣ አንደኛ ነው የወጣሽው አይደል? አዎ ጎበዝ። አሁን አንቺ ጠበቃ ወይም ፓይለት ትሆኛለሽ። እሺ የምትፈልጊውን ትሆኛለሽ። አይዞሽ። እሺ ስንት ቀን ነው ቆይ እዚህ ካመጣሁሽ? እኔ 2 ቀን ሞልቶኛል። 2 ቀን? ምን አይነት ክፉ ዘመን ላይ እንደደረስነው እባካችሁ። አሁን እነዚህን የሚያክሉ ውድ ተመልካቾች እንግዲህ በጣም ከፍተኛ ነገር ነው። እነዚህን የሚያክሉ ህጻናቶችን አፍኖ መውሰድ ማለት በጣም ከባድ ነው። በጣም ነው የሚያሳዝኑት። እንደዚህ ትልቅ ህልምና ትልቅ ወደፊት ራዕይ ያላቸውን ልጆች አፍኖ ለራስ ለኪስ ጥቅም ማዋል በጣም የሚያሰጋና የሚያሳስብ ነገር ነው። እሺ ሌላ ያደረጉሽ ነገር አለ? እሺ አንዳንዴ የመጡ ያስፈራሩናል። በቤላ ምናምን አርዳቸዋለሁ፣ ከዛ በቤንዚን እናቃጠላቸዋለን እያሉ ሃይላንድን ያሳዩናል ዝም ብለው። ቤንዚን? አዎ። የምን ቤንዚን ነው ደግሞ? ቤንዚን እንደፋባቸውና እናቃጥላቸዋለን። ጭራሽ? አዎ። አሁን ሁሉ ቅድም እንደዚህ አንተ እዚህ ሆነ እያለ ይሄን ልጅን ለማረድ ይሄኛው ልጅን በቤት ላይ ያስፈራሩት ነበረ። አዎ ቅድምማ እያየሁት ነበር። ሁሌ እንደዛ አደረጓቸዋል? ምግብ ስጡት፣ ውሃ ስጡት ስንላቸው ይመቱናል በቀበቶ። ክፉ ጭካኔ እንደሆነ ግን ምንም አላረዷችሁም አይደለ? የቆረጧችሁ ቦታ የለም አይደል? ምንም አላረጓችሁም። ዛሬ ነበር ያሰቡት። ዛሬ ምን ሊያደርጓችሁ ነበር? ዛሬ በቃ እዛ ቦታ ይመስለኛል ሊወስዱ አላውቅም። ዛሬ አስበው ነበር። ሌሎቹ ባላውቅም ግን ለኔ ዛሬ አስበው ነበር። ሁሉንም እናርዳቸዋለን እያሉ ነበር። ሁላችንም አርደናችሁ ምናምን ጨምራል ምናምን እናርዳቸዋለን እያሉ ነበር። ዛሬ ጭራሽ መግባት አለበት ሲሉ ዛሬ ማታ ላይ ጨለማ ሲሆን በመኪናው እንወስዳቸውና ከዛ እዛው ቀደናቸው ምናምን አሉ። ማታ ዛሬ መጨረስ ነበረብን እቃው ምናምን እያሉ እየተጫጩ ነበር። አንድ ልጅ ከኛ ጋር ነበር እንደማስታወስ አንድ ልጅ ከኛ ጋር ነበር፣ ግን አሁን የት እንዳለ አላውቅም። አንድ ልጅ ዘጥለውታል። የት ነው የጣሉት? መጀመሪያ እኛ እዚህ አይደለም የመጣነው፣ ሌላ ቦታ ነበር። እሱን ልጁን እዛው አስቀሩት መጋዘኑ ጋር 6 ነበር። ከዛ ሁለቱን ሴቶቹን እዛ አስቀሩት። ወንድና ሴት እዛ አስቀሯቸው። ከዛኛ ነዝወር እዛ መጡ። አንድ ልጅ እዛው መጋዘን ምንድን ነው ያደረጉት? እሱን መጋዘኑ በጣም ትልቅ ነበር። አርደውታል ይመስለኛል። ይኸውልሽ በቃ አንቺ እንዳፈሪሽ እሺ። አይ ደስቲ ቀይሪ እሱን እናንተ ትከፍቱ አጠጋው። ስሙ ማን ነው አንተ? እኔ እዩብ ዘላለም። ስንት ዓመት ነው? 11 ስንተኛ ክፍል? አሁን ወደ 5 ምን አይነት ጭካኔ የተሞላበት። ቆይ አንተንም ከየት ነው ደግሞ አንተን ያመጡ? እኔ እዛ ትምህርት ቤት እየሄድኩ ነበር። ትምህርት ቤት? ካርድ ልቀበል እየሄድኩ ነበር ወደ ቤት። እሺ። ከዛ አገኙኝና በጥቁር መኪና ወሰዱ። በጥቁር መኪና? እሺ። ወሰዱን ሰዎች አይታቸዋል? አረ ምንም አላየኋቸው። ምን አይነት የአውሬ ዘመን ላይ እንደተደረሰ እኮ ነው አሁን። ቆይ መኪና ውስጥ ሲያስገቡ እንዴት አድርገው ነው ያስገቡ? አፈኑኝና እዛ ወደኩ። በምንድን ነው ያፈነ? የሆነ ጨርቅ ነገር አለ እንዴ ያደርጉኝ። ከዛ እዛ ወደኩ። በጨርቅ እንደዚህ አፈነ ያዘ?
ምን አይነት ክፉ ዘመን። እሺ ሌላ ምንም ያደረጉ ነገር አለ? ሌላ አው ምን አደረጉ? እየገረፉ ምን እያሉ ነበር? ገረፉ? በጣም ከባድ ነገር ነው። እሺ ሌላስ ያየኸው ነገር አለ? ለየት ያለ ነገር ያየኸው ነገር አይደለ? እሺ ሳወሩስ የሰማኸው ነገር አለ? ምን ሲያወሩ ሰምተሃል? አሁን እነዚህ ማታ መጨረስ አለብን እያሉ ነበር። ማታ መጨረስ አለብን? ማታ እናንተን ሊወስዷችሁ ነበር ማለት ነው? ኦኬ። ከዛ አንዱ ደወልና በቃ ይቅሩ አሉ። ከዛ እኛ ቀር። ከዛ ሁለቱን ሰዎቹን እዛው አረዷቸው። ምን አይነት በዚህ እድሜያቸው አሁን እንግዲህ እነዚህ ህፃናቶች የሚያክሉ ህፃናቶች አፍኖ መውሰድ፣ ህፃናቶችን ማገት ምን አይነት ክፉ ዘመን ላይ እንደተደረሰ በጣም የሚያሳስብ ነገር ነው። እሺ ካርድን ተቀብለህ ነበር አንተ? አልተቀበልኩም፣ ገና እየሄድክ ነበር አንተ። ኦኬ እሷ ተቀብላ ነበር ማለት ነው። አየህ አንተ ገና እየሄድክ ነው የወሰደው። ከመጋዘን ወደዚህ ሲያመጡ እጃችንና እግራችንን አስሮ ነበር ታናበልጥ አፋችን ላይም ፕላስተር አድርገው አስራዎች ነበር። እንገላቸዋለን ከጫዋቹ ነው የሚሉ ነበር። እንገላቸዋለን ሽጉጥ ደቅነው ነው። ሽጉጥ? ጭራሽ ሽጉጥም ነበራቸው? ምን አይነት ክፉ ዘመን ላይ ነው። እሺ ሌላ አንተ ለየት ያለ ነገር ያየኸው ነገር አለ ከዚህ ውጭ አሁን ከነገርከኝ ውጭ? የለም አቃጥላቸዋለሁ ብቻ ነበር ያሉት። አቃጥላለሁ? ጭራሽ አቃጥላቸዋለሁ አንተም ተብለሃል? ምን አይነት እሺ ሌላ ያልኩ ነገር አለ? ምንም አልቆረጡም ማለት ምንም አልነኩ? አይዞህ በቃ እሺ አሁን ወደ ቤት ወስዳቸዋለሁ። እሺ አሁን እናንተ የነገራችሁ ነገር ለኔ ትልቅ ማስረጃ ስለሆነ አሁን እናንተ ስትጠየቁ ብቻ አሁን ለኔ የነገራችሁ ነገር ማስረጃ ነው። እዚች ጋር ይኸውላችሁ ካሜራ አለ። እሺ አንተ ግን ምንም አታረጋኝ። እኔ ወስዳቸዋለሁ። የትም ምንም አላረጋችሁም። እሺ እንደናንተ አይነት እነዛ ሁለት ህፃናቶችን ራሱ ወደ እናትና አባታቸው ወስጃቸዋለሁ። እሺ አሁን ይሄ ቤት ራሱ ይፈተሻል። እንግዲህ ምን እዚህ ውስጥ ምን ጉድ እንዳለ እኛ ፈትሸን እንደርስበታለን። እሺ እናንተ ምንም ማፍራት የለባችሁም። እሺ እኔ እናንተን ከእንደዚህ አይነት አረመኔዎች አስመልጦ ወደ ቤተሰቦቻችሁ ለመውሰድ ነው የመጣሁት። እሺ ቅድም እኔ እንደዛ ከነሱ ጋር አውቄ እንትን እያልኩ የነበረው ለማውጣጣት ነው። እሺ እነሱ የሚያወሩትን ነገር ለመስማት እንጂ እናንተ ምንም ነገር ላደርጋችሁ አይደለም። እሺ እንዳፈሩ እንዳፈራሽ ምንድነው የምትፈልገው? ኳስ ተጫዋች ኩበስ ግን ቅድሚያ ወጥረህ ትምህርትን መማር አለብህ። እሺ አይዞህ ነይ እስቲ አንቺ ደግሞ ነይ እዚህ ጋር ምን አይነት ክፉ ዘመን ላይ እንዴት ነሽ? ደህና ነሽ? ስምሽ ማን ነው? በጸሎት ሃይማኖት። እሺ እስቲ አሁን ምን አይነት ክፉ ዘመን ላይ እንደደረስን ቆይ እስቲ አንቺን እስኪ የት ነው ያመጡሽ? እኔ ወደ ትምህርት ቤት ውጤቴን ተቀብዬ መጥቼ ወደ ቤት እየተመለስኩኝ እያለ ነው የወሰዱኝ። ወደ ቤት ውጤት ተቀበለሽ? ስንተኛ ክፍል ነሽ? አሁን ወደ 7 ምን አይነት እሺ ውጤት አሪፍ ነበር? አሪፍ ነው። ስድስተኛ ክፍል ነበርሽ ማለት ነው? ተፈተነሽ ነበር? ስለዚህ አንቺ ካርድሽን ተቀብለሽ ወደ ቤት እየሄድሽ ነው። ከትምህርት ቤት በኩል መጥተው ወሰዱሽ። አንቺን የሚወሰዱሽ በመኪና ነው? በምን አይነት መኪና ነው የወሰዱሽ? በጥቁር መኪና። እሺ አንቺን ያፈኑሽና ያስገቡሽን ሰዎች ታውቂያቸዋለሽ አሁን? አይ ፊታቸውን አላየሽውም? ፊታቸውን አላየኋቸውም። ለምን እንዴት ነው ያላየሻቸው ፊታቸውን? ዝም በጨርቅ እንደሱ አፈኑኝ ነው ያስገቡኝ። ኦኬ በጨርቅ አፍሽን ያፈኑሽ? እሺ ምንድን ነው ያደረጉሽ? እስቲ ሌላ ነገር እስቲ ያደረጉሽን ነገር ንገሪ። ሲያወሩ የሰማሁት እንዳፈሪ። እሺ ምንም እንዳፈሪ ንገሪ ነው። አሁን ወደ ቤተሰቦችሽ ወስድሻለሁ። እሺ እኛ ፖሊሶች ነን። እሺ በቃ ንገሪ።
ወደ ምንድነው የሚባለው እነሱ ሲወስዱን መጋዘን ውስጥ ሲያወሩ የሰማቸው እነሱን ያ በሬሳ መፍጫ ውስጥ ከተናቸው እንትን ሬሳ መፍጫ እሺ ሬሳ መፍጫዎች ውስጥ ከተን እንትን እንላለን ወደ ወንዝ እንጥላቸዋለን ሲሉ ብቻ ነው የሰማሁት እኔ ጭራሽ ፈጭቶ ያ ስንት ዓመትሽ ነው እኔ ወደ 12 ምን አይነት ክፉ ዘመን ላይ እንደደረሰን እኮ በጣም በጣም ከባድ ነገር ነው። እሺ አንቺን ምንም አላደረጉሽም አይደል? እሺ ከእናንተ ውጪ ሌሎች ህፃናት ነበሩ? እነሱ ነው የተወሰዳቸው? እዛው መጋዘን ገድለዋቸው። እሺ ይሄን ስታዩ እናንተ ምንም አልፈራችሁም? ፈርተናል። ነው ግን ስንጮህ እኛ ነቀጣይ ብለን ፈራን በቃ ጭራሽ ድምጽ ካወጣችሁ ቀጣይ እናንተ ናችሁ ምናምን አሉት። ከዛ ቀጣይ እናንተ ናችሁ። በጣም የሚያሳዝን ነገር ነው እየነገረችኝ ያለችው። በጣም ከባድ ነው። ግን አንቺ ምንም ያደረጉሽ ነገር የለም አይደል? እንዳትፈሪ ንገሪኝ። ምንም ሳትፈሪ እሺ? ምንም አላደረጉሽ? እሺ ምንድነው መሆን የምትፈልጊው አንቺ? እኔ ፓይለት እንደዚህ ምርጥና የወደፊት ራዕይ ያላቸውን ህፃናቶች እንግዲህ ወስዶ አርዶ ለመብላት ገንዘብ ለማግኘት እነዚህ ወርቅ የመሰሉ ህፃናቶች ወስዶ አርዶ ገንዘብ አግኝቶ እንዴት እንጀራ ራሱ እንደሚበላላቸው እንግዲህ በጣም ነው እኔ ያሳሰበኛለሁ። እንግዲህ በዚህ ሁኔታ እንግዲህ አሁን መኖራችን ራሱ በጣም የሚያሰጋ ነገር። እንግዲህ ባካችሁ ወላጆች ልጆቻችሁን ስትልኩ መላክ ባለባችሁ መንገድ ወደ ትምህርት ቤት ወይ አድርሳችሁ ወይ ወንድሞች እህቶቻችሁ እንዲያደርሷቸው በማድረግ እንግዲህ ጊዜው አስከፊ ሆኗል። በጣም የሚያሳስብ ነገር ላይ ነው እየደረስን ያለነው። እንግዲህ ይሄ አንድ ፍሬ ልጅ ላይ አሁን ቢላ አውጥቶ እንደዚህ እኔ ያየሁት ራሱ እስቲ በጣም እየጠበቅኩት ነበር። በጣም ማለት ነው አንድ ነገር ላይ ያደርግ ቢል በቃ ልገለው እኔ ራሴ እኔንም ወንጀለኛ ለማድረግ ምንም እንትን የሚል በጣም የሚያሳስብ። ግን አሁን አንቺ ምንም አላደረጉሽ? ይኸውላችሁ አሁን አንቺ ያደረጉሽን ነገር እያንዳንዱን ነገሮች ይኸውልሽ አሁን እዚች ጋር እየቀረስኩ ነው አይደል? ማስረጃ ነው። ፖሊስ ጣቢያን ስትጠየቂ እያንዳንዱን ነገሮች ትነግሪኛለሽ። እሺ እንዳትፈሪ። እሺ አይዞሽ። እሺ ናስቲ ናቢ ቀይሪ እስቲ ናስቲ እንዴት ናቢ? ደህና ሰላም ነው? ማን ነው ስምህ? ቅዱስ ብሩክ። ስንት ዓመት ነው? 12 ስንተኛ ክፍል ነው? 6 አሁን ወደ 6 ነው ወይስ ወደ 7? ወደ 7 ኦኬ። ሚኒስትሪ ውጤት ተቀበልክ? አሪፍ ነበር? እሺ ቆይ አንተንስ እንዴት ነው ያመጡት እነዚህ ሰዎች? ወደ ትምህርት ቤት ጋር ልቀበል ሲሄድ መንገድ ላይ በጥቁር መኪና ያዙና አፍነውኝ ይዘውኝ ሄዱ። ውጤት ጥሩ ነበር? ጥሩ ነበር። እሺ አንተስ ቆይ ውጤት ተቀበለ ከወጣ በኋላ ነው ያገኙ ማለት ነው? አዎ ተቀበዬ ስወጣ አፍነውኝ ይዘውኝ ሄዱ። ምን አይነት ሰዎች ናቸው አፍነው የወሰዱ? እንጃ አላየኋቸውም። ማክስ መነጽር ምናምን አድርገው ነበር። ኦኬ አንተ እንዳረከው እኔ እንዳረኩት ነው ያደረጉት። ሁሉም ሙሉ ለሙሉ ጥቁር አድርገው ከዛ መስታወቱን ለጥቁር አድርጎታ ምንም ነገር እንዳይታይ። ኦኬ መኪናው መስታወት ጥቁር ለብሷል። እንደ ሚኒባስ ነገር ምንም ሰው እንዲይዘው። ኦኬ እንደ ሚኒባስ አይነት። ኦኬ ሰርቪስ ተማሪዎች ሲሄዱ እንዳለ አይነት ሚኒባስ ነው ወይስ ለየት ይላል? አይለይም። ጥቁር ነው መኪናው እንዳለ ጠቅላላው? መስኮቱ ተቀብቷል። እዛኛ እንደዚህ እዛ ውስጥ ካስገቡን በኋላ እኔ እርግጠኛ አይደለሁም፣ ግን በቃ እንደ ታክሲ ደጫኑ ዝም ብሎ መሄድ ጀመሩ። ኦኬ ዝም ብሎ ልብሳቸው ጥቁሩን አወለቁና የሆነ ደማቅ ነገር አረጉ ምንም እንዳይታይባቸው። ኦኬ አንተንም እንደነሱ ነው የወሰዱክ? ምን ነው ያፈኑክ አንተ? አፌን እንደዚህ ይዘውኝ ነበር። በምንድን ነው ያሳፈን? የሆነ ጨርቅ ነገር አለ። በጨርቅ ከማደንዘዣ ነገር መደንዘዣ? እሱን ነፉበትና ከዛ አፉ ላይ እንደዛ ያደረጉብኝ።
ተነፍቶበታል ማለት ነው። እሺ ቆይ አንተን ምንድን ነው ያደረጉ? እስቲ ንገረኝ፣ ያደረጉውን ነገር ምንም ሳትፈራ ንገረኝ። እሺ በቃ አንድ በአንድ ንገረኝ። ምክንያቱም አሁን አንተ የምትነግረኝ ነገር ለኔ ትልቅ ማስረጃ ነው። እሺ እነዚህን ሰዎች ገና የሚቀሩ ብዙ ሰዎች ስላሉ አንድ በአንድ ለቅመን እንይዛለን እኛ። እሺ በቃ ንገረኝ እስቲ። መጀመሪያ በመኪና ወሰዱንና የሆነ መጋዘን ነገር ውስጥ ከተቱን። እሺ ከዛ በኋላ ከኛ ከአራታችን ሌላ 2 ልጆች ነበሩ። ከዛ በኋላ እኛን ብቻ ይዘውን ሄዱና ሁለት ልጆችን እዛው ገደሏቸው። እነሱን ደግሞ ኩላሊታቸውን ምን እያወጡ ነበር። ኩላሊታቸውን እያወጣቸው ነበር። ቆይ እናንተን እንዴት ነው ይሄን ነገር ያሳያችሁ? እዛው እያሳዩን ነበር። እናንተም እንደዚህ ነው የምናደርጋችሁ ከጨዋችሁ ብለው እያስፈራሯችሁ ነበር። እኛ ጋር የመጣ ልጅ አለ እዛ መጋዘን ውስጥ አይገስ አስማ አለው መተንፈስ ሲያቅተው በቃ እንደዚህ ብሎ ራሱ ሞተ። እሱ ልብ ድካም አለበት። አስማ ወይ ልብ ድካም አለበት። ኦኬ ከእናንተ ጋር የመጣ በቃ ወድቆ እኛ ለማዳን ስንሞክር ኦልሬዲ ሞቷል ልጅ። እስማ ምን አይነት ክፉ። እሺ ቆይ አንተ ከዛ በኋላ ምንድን ነው ያደረጉክ? ከጨዋችሁ እናንተንም እንዲህ ለማድረጋችሁ እያሉ በቤንዚን ለምናቃጥላችሁ ምናምን ይላል። በቤንዚን? አዎ ጭራሽ በቤንዚን ለማቃጠል ማስበው ነበር? አዎ ምን አይነት ክፉ ዘመን ላይ እንደተደረሰ እኔ እንግዲህ በጣም እያሳሰበኝ ነው ያለው። ስለዚህ ሁላችሁም 2 ቀናችሁ ነው ማለት ነው። ምን አይነት ክፉ ዘመን እንግዲህ እነዚህ ልጆች ዛሬ ቢያችሁ 3ኛ ቀን ማለት ነው የሚሆነው እና በጣም አስኪ ነገር ላይ ነው እየደረስን ያለ ነው። እስቲ በተቻለን መጠን እኛ በጣም ከፍተኛ የሆነ ክትትል እናደርጋለን። ከዚህም በኋላ ክሮቻችንን እናጠናክራለን። በተቻለ መጠን አስፋፍተን ጉዳዮችንን ለመያዝ እንሞክራለን። ምክንያቱም በዚህ ልክ የሰው ልጅ እንደ እቃ በለው እየጠሩ እንደ ቆሻሻ እያረዱ ምን ተብሎ ራሱ እንደሚወራ ራሱ አይታወቅም። ቆይ እሺ እናንተን ለምን እንዳመጧችሁ እናንተን ለምን ወደዛ እንደወሰዷችሁ የሰማችሁት ነገር አለ? እኔ የሰማሁት እንደዚህ አለቃቸው ይመስለኛል ያብስራ ቢባል ሰውዬ እንደዚህ ተለቅ ያለ ሰውዬ ነው ጺም አለው ምናምን እሱ ዶክተር ነው እንደ የዶክተር ዩኒፎርም ምናምን ነገር አድርጓል ኮት አድርጓል ከዛ እሺ ምናምን ብለን ከዛ እነዚህ ቆዩ እነዚህ ታረዱ እነዚህ ጉበታችሁ ውጣ እነዚህ ኩላሊታችሁ ውጣ እያለ ነው ያዘዛችሁ ነው። እኔ ደግሞ ለምተባላቀ ሲያዩ እቺ አይኗ አሪፍ ነው አይገስ እዛ ሆስፒታል የሚሰራው ጋር እንደዚህ አሁን ኩላሊት የሚፈልጉ አይን የሚፈልጉ ምናምን የኛን አውጥቶ እንዲሰጧቸው የናንተ እነሱ ዶክተሮቹ ግን ለታማሚዎቹ ይሄ ደግ የሆነ ሰውዬ ሞቶ በቃ ሁሉም አንጀቴ ለሰው ይሰጥ ምናምን ብለው እንደዚህ ምክንያት እንሰጣለን ምናምን እያሉ ሲመካከሩ ነበር። ከዛ እሺ ብለን መጋዘኑ ስንገባ እኔ ተነስቼ ነበር። ሁላችንም ተነስተን ነበር። እነሱ ቁጭ ብለው እኔ በቃ በር እየፈለኩ ነበር። በምንሮጥበት አንድ በር ክፍት ነበር። በሱ በቃ ማብለጥ ይቻላል ብዬ ተነስቼ ልሮጥ ስል የሆነ ሰው እየመጣና ባንገቴ እንደዚህ ያዘኝ። ከዛ እንደዚህ ስል ከዛ ሽጉጥ አናቴ ላይ አረገና እንዳትንቀሳቀሽ ምናምን ብሎ አስፈራራኝ። ከዛ ያኛው ደግሞ እዛ አርዶስ ነበር። ከዛ የኩላሊቱ ስንት ብር ያመጣልናል? 2 ሚሊዮን 3 ሚሊዮን ምናምን እያሉ ነው ኩላሊቱ ይሄ ብር ስንት ብር ይሸጥብናል ምናምን እያሉ ደውሎ እየነገረው ነበር። ያሁኑ እዚህ ያለው ነበር ደውሎ እያወራኝ ነበር። እሱ እዛ ነበር። ከዛ ይሄ ታሪክ ኩላሊቱ ስንት ያወጣል ምናምን እያለ ከዛ ምርጥ ኩላሊቱ ምናምን እያለ ከዛ እስከ 3 ሚሊዮን ይደርሳል ማለት ሲለው 3 ሚሊዮን አለ። ከዛ አዎ ሲለው በቃ ይሻለ። ከዛ እሱን አረደውና ከዛ መኪና መጣ። ከዛ እሱን ጫኑ ሄዱ ወሰዱት ልጅ። ከዛም በላይ ማውጣት አለበት እያሉ ነበር። ከዛ በጋዘን ጥጉ ጋር ሲሚንቶ በጣም ተደርድሮ ነበር። ሲሚንቶ የምን ሲሚንቶ ነው ደግሞ? አርማ ነፍሳችን እንዲለብዱ እንዲቀላችሁ ላይ አርማታ ላይ ፍሱብን ነበር። አርማታ ቁፋሮ ነበር እዛው። ቁፋሮም አለ መጋዘን። መጋዘን በጣም ተለቅ ይላል።
እኔ ግን የታየኝ ስንሄድ በመስኮቱ ትንሽዬ ፍቅፋቂ ተደርጎ ትንሽዬ የሚታይ ነበር። ሳይ እንደዚህ ዝም ብሎ አደባባይ እየዞሩ ነበር። የት አደባባይ ባላውቅም ደራርቱ ይመስለኛል፣ እርግጠኛ አይደለሁም። እሺ አሁን ቦታውን መጋዘኑን ብታዩ ታውቁታላችሁ እናንተ? አይ አላውቀውም። እኔ ጨለማ ነው። መጋዘኑ እነሱ ራሱ እያበሩብን ነበር። እያበሩ ነው የሚገቡት። ይሄ የሚያምረው ይሄ ያምርም ይያሉ። ከዛ እጃችንና እግራችንን አንድ ላይ በገመድ አሰሩና አፋችን ላይ በፕላስተር አድርጉ። ዳንጮ ፕላስተር አፋችሁ ላይ አድርጉ። በሩ ሁሉ መስኮት ቢከፈትም አልነበረው። በውስጥ እንደ ሌሎች መኪናዎች ቢከፈቱ አውልቀውታል እንዳንከፍተው። ኦኬ መስኮቱን መክፈት እንዳትችሉ በሩንም እንዳንከፍተው ነቃቅለውታል። ምን አይነት ክፉ ዘመን ላይ እንደደረሰን። እሺ አሁን እኔ እንደ ጥያቄ ልጠይቃችሁ፣ ከነዚህ አሁን እዚህ ከነበሩት ከሁለቱ ወንጀለኞች ውጪ ሌሎች እዛ ያያቸዋቸው ሰዎች አሁን ፊታቸውን ብታዩዋቸው ታውቋቸዋላችሁ? ወይ ሁሉም እንደኔ ያደርገዋል ሁሉ። አይ ግን የታየ የሆነ እንደዚህ ወፈር የሚል ሰውዬ አገሳ አለቃቸው ይመስለኛል፣ እርግጠኛ አይደለሁም። እሱ ከሌላ ሰውዬ ጋር ዝም ብሎ እያወሩ ነበር። ከዛ እኔ ምንድነው ምናምን ብዬ ወደኛ ሲመጡ ተሰማኝ ትንሽ የሚያወሩት። ምንድነው ያወሩት? በቃ እነዚህ ልጆችንም ካረድን በኋላ ሌላ 10 ልጆች ብናመጣ ምናምን ሲሉ አይ 10 ልጆች ይበዛል ኦልሬዲ ይታወቃል ምናምን ብሎ ወደ 5 ወሰኑ። 5? አዎ ከእናንተ ውጭ 5 ሊያስመጡ ነው? አዎ ሌላ 5 ሊያስመጡ ነበር። ከዛ እሱ ይከዛ ሰዋልና ከዛ ቀጣይ ሳምንት ደግሞ እነሱ እናደርጋቸዋለን ብለው ይጥራል። ምን አይነት ማቃጠያው ጋር ወስደው ቀደሙ። ማቃጠያ እዛ ጋር ወስደው ነው። የምን ማቃጠያ? የሬሳ ማቃጠያ። እንደዚህ ሲሚንቶ ውስጥ ካልደረቧቸው ወይም ወንዝ ምናምን ላይ ካልጣሏቸው እዚህ ጋር በቃ ብዙ ያረጉና ቤንዚን ይዘረግፉባቸዋል። ከዛ እሳት ይዘው ሲወረውሩ በቃ ይነዳል። አመድ ይሆንና አመዱን ደግሞ ይጥሉታል። ባስኬት ውስጥ ይጥሉታል ስለማይታወቅ። አጥንት ምናምን ካለው ደግሞ ያ እንደዚህ መፍጫ ነገር ውስጥ ይከቱትና ከደቀቀ በኋላ በቃ በፔስታ ምናምን ያስሩና ከቆሻሻ ጋር ያወጣሉ። ምን አይነት ጭካኔ ላይ እንደተደረሰ ግን እርግጠኛ ናችሁ እናንተ ምንም አልተነካችሁም ማለት? እንዳትፈሩ እሺ። እኔ መንገር ያለባችሁን ነገር ምንም ሳፈሩ ንገሩ። እዛ መኪና ውስጥ ትንሽ መተኝ እንጂ ምንም ማለት መተውካል። እኔ ደግሞ እዚህ ሁሉም 2 ቀን ምናምን ስለሞላ እኔ ብዙም አልራበኝም፣ ግን እነሱ በጣም ስለራባቸው ኧረ ምግብ ስጡን ብለው መጡና እኔ በቀበቶ መጡኝ አንዴ። ከዛ አንተ መጣ። ኦኬ እየገረፍን ነበር አንተ የመጣው። ኦኬ እኔ ስመጣ ገርፋዎች ነበር። ከዛ አፋችን አሰሩ እንዳንጨው ምናምን አፋችን አሰሩና ከዛ እዚህ እኛ ዝም ብለን እያለቀስን እያለ እነሱ ዝም ብለው ምናምን ሲሉ እዚህ መጣና ይሄው እሱን ባንገቱን አነሱትና ወረወሩት። ክፉ ዘመን ላይ እንደተደረሰ አሁን ይላችሁ እንዳትፈሩ፣ ደርሼላችኋለሁ፣ ወስዳችኋለሁ። እሺ አሁን እሺ እናመሰግናለን። ምንም ምስጋና አያስፈልግም። እሺ አሁን ምንም እንዳትፈሩ። ቤታችሁን ታውቃላችሁ አይደል? ስልክም ታውቃላችሁ የቤተሰቦቻችሁ ጎበዞች። በቃ አሁን እንሂድና እነዚህ ውሾችንም ቀጥታ ወደሚመለከተው ቦታ ይዘናቸው ነው አሁን የምንሄደው። እሺ እናንተንም ይዘናችሁ እንሂድና ቤተሰብ ጋር እንደውላለን። ቀጥታ እነሱ ከመጡ ካልመጡም ግን እናንተን ወደ ቤተሰብ እንወስዳችኋለን። እሺ ምንም እንዳትፈሩ። እሺ ከዚህ በኋላ ግን መጠንቀቅ አለባችሁ። ይሄን ደግሞ እኛ ለቤተሰብም እናሳውቃለን። እሺ ምንም መስጋና ያስፈልግም። እሺ አይዟችሁ፣ ጠንክራችሁ ተማሩ። እሺ በቃ ጎበዞች፣ እናንተ ጠንክራችሁ ስትማሩ ያላችሁኝን ነገሮች ፓይለት፣ ዶክተር ትሆናላችሁ። እሺ ሁላችሁ። እሺ እንግዲህ ተመልካቾቻችን በጣም የሚዘገንና የሚሰቀጥጥ ነገር ነው እየነገሩ ያሉት እነኚህ ታዳጊዎች። እንዴት የሰው ልጅ በዚህ ልክ ተጨናቅሞ ያረመኔ የአውሬ ስራ ይሰራል? በጣም ልብ የሚነካ ነገር ነው። እንግዲህ በዚህ ልክ የሰው ልጅ
ተነክቶ አእምሮ ታውሩ ጭራሽ እነዚህን የመሰሉ ወርቅ ልጆችን ማሁን ነገር አድርጎ ገንዘብ ለማግኘት እንግዲህ እነዚህ ልጆች ሲናገሩ ራሱ እያሳዘኑኝ ነበርና እንኳን እነዚህ ልጆች ለማረድ እንኳን ኩላሊት አይናቸውን ለማውጣት ለመምታት የሚያሳሱ ልጆችን በዚህ ልክ ማድረግ ማለት በጣም ከባድ ነገር ነው። እንግዲህ ውድ ወላጆችም ቤተሰቦች ወንድሞች እህቶችም ያላችሁ በጠቅላላ እንግዲህ ጥንቃቄ አድርጋችሁ በመከታተል ህፃናቶችን በመጠበቅ ትምህርት ቤት በማድረስ በመመለስ ቅርብም ቢሆን አድርሶ በመመለስ ሩቅም ከሆነ እንግዲህ ሰርቪስ ካለ በሰርቪስ ከሌለም በእግር የሚሄዱ ከሆነ ሸኝቶ በማስገባት ህፃናቶችን ከእንደዚህ አይነት ነገሮች እንድትጠብቁ እላለሁ። እንግዲህ ጊዜው አስከፊ ሆኗል። ካርድ ሊቀበሉ ወጡበት ወጥተው ቀርተዋል። እኚህ ታዳጊዎች የነገ ሀገር የሚረከቡ ብዙ ነገር የሚጠብቃቸው ልጆችን በአጭር ለመቅጨት ነበር ሀሳባቸው፣ አልተሳካም። እንግዲህ ሌላም ክፉ ነገር የደረሰበት ህፃን አለ። እንግዲህ እኛም ወደ መጋዘኑ እንደተባለው ጋር ቀጥታ ሄደን እኚህን ግለሰቦች አንድ በአንድ ለቅመን ለመያዝ የምንችለውን ነገር በጠቅላላ እናደርጋለን። እናንተም እባካችሁ ይሄ ቪዲዮ ለብዙ ሰው እንዲደርስና ብዙ ሰዎች እንዲማሩበት እንዲሁም እንዲጠነቀቁ ጭምር ይሄን ቪዲዮ ሁሉ ሰው እንዲደርስ ሼር እያደረጋችሁ ህፃናት እንዳይወሰዱ ህፃናት እንደዚህ እንዳይደርስባቸው ጥንቃቄ እንድታደርጉ እላለሁ። እንግዲህ እኛም የደረስንበትን ነገር አንድ በአንድ ወደ እናንተ የምናደርስ ይሆናል። ምክንያቱም እኛ እናንተ እየደገፋችሁ እናንተ እያገዛችሁን አለን ሼር እያደረጋችሁ ለብዙ ሰው እንዲደርስ ካደረጋችሁ እኚህን የሚመስሉ ወርቅ ልጆች እንዳይጎዱ ታደርጋላችሁ ማለት ነው። እንግዲህ ተመልካቾቻችን እኛም የምንችለውን ነገር እናደርጋለን። ክሮቻችንንም ከዚህ በኋላ አስፋፍተን ስራውን ይሄ ወንጀል በጣም ከፍተኛ የሆነ ወንጀልም ስለሆነ ጉዳዩን አስፋፍተን ወጥረን ለመያዝ የምንችለውን እናደርጋለን። እናንተም የምትችሉትን ለወዳጅ ለዘመዶቻችሁ የምትችሉትን አድርጉ ለማለት እወዳለሁ። እና በተቻላችሁ መጠን ቤተሰቦችም ወላጆችም ይህን ቪዲዮ የምትመለከቱት በጠቅላላ እኚህን የመሰሉ እንኳን እንደዚህ ሊደረጉ ለመምታት የሚያሳሱ ምርጥ ልጆች የሚያማምሩ ልጆችን እንዲህ ማድረግ ማለት በጣም ከፍተኛ የሆነ ሰቅጣጭና ዘግናኝ ነገር ነው። እንግዲህ እኛም የምንችለውን እነዚህን ህፃናቶች እንደግፋለን፣ ሌሎችንም እናግዛለን በተቻለን መጠን ማለት ነው። ለትምህርታችሁ የሚያስፈልጋችሁ ነገር ምን እንዳግዛችሁ ምን እንድረዳችሁ ትፈልጋላችሁ? ከእናቴ ጋር ብቻ አገናኘኝ ከእናቴ ጋር ብቻ አገናኘኝ እንጂ ነገር አልፈልግም። ምንም አልፈልግም። አንቺስ? እኔ ምንም አልፈልግም። አንተስ ምን ትፈልጋለህ? እኔ ቤት ተንደጋውን ተንፈልግ ቤት። አንተስ? እኔ እንደዚህ ቤት መግባት ቤት ብቻ መግባት። በቃ አሁን እናንተ ቤት እናትና አባታችሁ ጋር ወስዳችኋለሁ። እሺ? ለትምህርት ደግሞ የሚያስፈልጋችሁ ደብተር፣ እስክሪብቶ፣ ስዕል ደብተር፣ ቦርሳ፣ ምሳቃ፣ ውሃ መጠጫም ደግሞ አመጣላችኋለሁ። እሺ? ምንም ምስጋና አያስፈልግም። እሺ? እናንተ ብቻ ጠንክራችሁ ተማሩ። ደብተር አመጣላችኋለሁ፣ እስክሪብቶ አመጣላችኋለሁ፣ የምትማሩበትን ነገር። እሺ? የሚጠቅማችሁን ለሁላችሁም ትምህርት ሳይጀመር በፊት ይዤላችሁ እመጣለሁ። እሺ? እሺ። አይዟችሁ። እሺ? እሺ። እንግዲህ ተመልካቾቻችን እስከዚህች ሰዓት ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ መልካም ጊዜ